ምን ተፈርሽ? ምን ተፈርሽ? ቆይ ምንም አላለችም። ምን እርግዝና አለብሽ? ያለች ምን ነው? በፈጣሪ እኔ እጠይቃታለሁ ገብቼ ለዶክተሯ። ያለ ነው የት ነው? ሆስፒታል ያለ ነው። መለስተኛ ክሊኒክ ውስጥ ነው አይደለ? ትናንትና ስለተፈጠረው በሙሉ ዛሬ ትገቢያለሽ፣ ምርመራ ይደረግልሻል። ያለ ፈርተሻል? እሺ ደብቀሽ ነው? ምንድነው ደብቀሽ ነው? እሺ እንዳትደብቂ፣ በእናትሽ በእግዚአብሔር እንዳትደብቂኝ። እሺ እኔ አሁን እዛው እንትን ማነው ሆስፒታል ሄጄ እንደገና ጭንቀት በጭንቀት ነው የምሆነው። ምንም በቃ ቢሆን ይጨንቀኛል። እኔ እዛ ሄጄ ሰጃት ነፍሴን በስጦታ ቤተሰቦች በጣም ደስ ብሎኛል። በጣም የጓጓበት ቀን የጓጓበት ሰዓት በጣም አጓጊው ሰዓት በጣም አጓጊው ጊዜ ደርሷል። ትናንትና ህያብ ትንሽ የማይሆን ማለቴ የሚያስደነግጥ ፕራንክ አድርጋኝ ነበርና እውነቷን አስመርምሬሽ ነው ማወቅ ያለብኝ። አስመርምሬሽ እውነቱን እደርስበታለሁ ብያችሁ ነበር። ትላንትና ቤት እንደገባን ቀጠሮ አስይዣለሁ። እዚህኛ ሰፈር ላይ ትንሽ መለስተኛ ክሊኒክ አለ። ደውዬ የእርግዝና ምርመራ እናደርጋለን እንሰራለን ስላለን እዛ ሄደን ምርመራውን እናከናውናለን። ህያብ ኧረ እባክሽ ቶሎ በይ፣ እየተኳኳለች እኮ ሰዓቱ ሄደብኝና እስኪ አንዳንድ ነገር ልበላችሁ። እኔ በጣም ደስ ብሎኛል። ማለቴ ገና ሳላቀው ደስ ብሎኛል። ፈጣሪ ደግሞ እውነት ቢያደርግልኝ ሆኖ ከሆነ ተፈጥሮ ከሆነ ይሄ ነገር ደስ ይላል። ሁሉ ነገር በጸጋ መቀበል ያለ ነው። ልጅ ከመጣ ጥሩ ነው፣ ጸጋ ነው። ማርያምን እኔ አላማርርም። ከመጣ መጣ ነው፣ ከተፈጠረ ተፈጠረ ነው። ትንሽ ከወግ ከባህላችን ፈቀቅ ያለ ነገር ነው። ከተፈጠረ ትንሽ ወጣ ያለ ነገር ስለሆነ ሊደብር ይችላል። ግን ከመጣ መጣ ነው። የእሷን ቤተሰብ ቢሆን እንደዚህ መሆን አይችልም፣ የኔም ቤተሰቦች መሆን አይችልም አይባልም። ከተፈጠረ ተፈጠረ ነው። በቃ አመስግኖ በጸጋ መቀበል ነው። ልጅ ነው እና ቤተሰቦቼ ዛሬ ህያብን ይዣት ሄጄ አስመርምሪያት ያለውን ኬዝ ያለውን ነገር አናቃለን። እዩ ኧረ እባክሽ በፈጠረሽ አምላክ ውጪ፣ ኧረ እባክሽ ሰዓት የለንም። ቀጠሮ አስይዣለሁ። አሁን 7 ሰዓት ሆኗል። ከህያብ ጋር ሄደን ያለውን ነገር አውቃለሁ ማለት ነው። ዛሬ ያለውን ነገር የማውቅበት ቀን ነው። እዩ ኧረ ነይ እባክሽ እስኪ የሆነ ነገር በያቸው እባክሽ። ሴት ልጅ መከራ እኮ ነው። እግዚአብሔርን የምትጓጓሉት ነገር አለ። ህያብ አውቃለሁ ሚስቴ የኔ ሚስት የለባትም እንደዚህ። ግን ምንድነው ቅንድባቸው ቻፕስቲክ እንዳትቀበይ እዩ፣ ቻፕስቲክ እንዳትቀበይ። ተቀብቻለሁ። ዱቄት ምናምን አያስፈልግም። ተቀብቻ ቃለው ነው ዱቄት ጸጉሪን ምናምን ልብስ ለመልበስ ብቻ ነው ዱቄት። እሺ እዩ ይኸውልሽ ከማታ ጀምሮ አልሄድም ምናምን እያልሽ ስታማርሪ ስትጨቃጨቂኝ ነበር። እባክሽን በማርያም ይዤሻለሁ። ከትላንትና ጀምሮ ቤተሰቦች ከትላንትና ጀምሮ ስጨቃጨቃት ነበረ። ትመረመሪያለሽ? አልመረመርም። ትመረመሪያለሽ? እሺ አሁን ነው እሺ ያለችው። ትላንትና ግን አልመረመርም። እንደዚህ አይነት ፕራንክ ለዚህ ነገር ያዳርጋል። እያየሽ ነው አይደል? አሁን ቤተሰቦችን ሰላም በይልን። ዛሬ ክሊኒክ ሄደን ምርመራ ልታረጊ ነው ስላለው ነገር ስላረክሽን ፕራንክ ምንም ፕራንክ አያገባኝም። እኔ የለሁበትም። አያገባኝም። ምንም ስላደረግሽ ነገር ምናምን አትበል ማለት ቀድሜ ተነግሬለሁ እና እነሱ ፕራንክ እንደሆነ እነሱ ተረድተዋል። ፕራንክ መሆኑን አንተ ነው ልታረዳዋለህ። እንዴት አልተረዳው ስትይ እነሱ ተረድተዋል ፕራንክ መሆኑን። ማንም የተረዳ የለም። ይሄ ነገር ተፈጥሮ ከሆነ ደብቀሽኝም ከሆነ ማወቅ አለባቸው የኛ ቤተሰቦች። ፕራንክ ከሆነ ግን ተቀባይነት የለውም። እዩ በፕራንክ ሰበብ እኔን ደብቀሽኝ መናገር ፈርተሽ ከሆነ ማታም ጠይቅሻለሁ፣ ጠዋትም ጠይቅሻለሁ። ይሄው አሁንም ልጠይቅሽ። እዩ ህያብ ስሚኝ፣ እርግዝናው ተፈጥሮ ከሆነ አትደብቂኝ። ኖርማል ነው። የለም
እኔ በፕራንክ ሰበብ ልትነግሪኝ የፈለግሽው ነገር እንዳለ እኔ ገብቶኛል። በፕራንክ ሰበብ ልትነግሪኝ የፈለግሽው ነገር አለ። በቃ እዛው ሄደን ብናረጋግጥ ይሻላል። በቃ አንተ ሄድ እኮ እንሄዳለን፣ ችግር የለብኝም። ሰላም በይልኝ። ጃኬት ላይ ልብስ ጃኬት የለም የታጠበው ለምን ሙቀታ እንዴት እዚህ ሙቀት ምን? እሺ ሰላም ይሁን። እንደምትሄድ ነው ፕራንክ ነው ሲባል ራሱ የማይገባው እውነት እናንተ ተረድታችኋል። እሱን ያልተረዳው እና ማረጋገጥ ከፈለክ ሄደን ማረጋገጥ እንችላለን። ግን በቃ ውሸት እንደሆነ ትላንትና አስረድቻለሁ ለነሱ። ማለት ምን አስረድተሻቸው? መጀመሪያ ፕራንክ ላደርግህ እንደሆነ ነው እንትን እያልኩኝ ነበር፣ ስናገር ነበር። ያስታውቅብሻል። በፕራንክ ሰበብ መናገር የፈለግሽው ነገር አለ። እንደዛ ከሆነ ታዲያ ለምን ፕራንክ ነው እልሃለሁ። በቃ ሪል እውነት ነው ልላችሁ እሱ ራስሽ አንቺ ነው የምታውቂው እኮ። እንደዛ ማድረግ አልችልም ነበር። እችላለሁ እኮ ፕራንክ ነው ማለት አይጠበቅብኝም ነበር። በፕራንክ ሰበብ መናገር የምትፈልጊው ምናምን ነገር አትበል። እዩ ደግሞ ሆድሽ ያብጧል፣ ሆድሽ ያብጧል። እኔ ያልተመቸኝ ነገር ይሄ ነው። ሆድሽ እያበጠ ነው። እዩ ቦርጭ ነው። ይዋት እስኪ ቤተሰቦች አሁን ይሄ ውጪ ወደዚህ ቦርጭ ነው። በፈጣሪ ስም አይትም ምን ያለድም ምን ማለት ነው? ሰዓት ነግሪኝ ነግነቅ አለላትም እንደው ምንም ነገር የለም። ተፈጥሮ አልተፈጠረም ምንም ነገር የለም። እሺ ስሜቱ ሽንት ቤት ማለቴ ያስመላል። ውሸት ነው። እንዴት እንደሆነ ራሱ እውነት አላውቅም። እኔ ስሜቱ እንዴት እንደሆነ ራሱ አላውቅም። ዝም ብዬ ነው ያልኩት። ፊልም ላይ ነው ነግረሽኛል እኮ ትናንትና እኮ አውቄው አይደለም ስሜቱን። ፊልም ላይ አሁን ለምሳሌ አያቅለሸልሽኝ ነው ምናምን የሚሉ ሰዎች አሉ። ልክ እነሱ የሚሉትን ነው ማለት የፈለኩት። የለም እንደዚህ ነው እንግዲህ ማንም ካልፈለግም የሰው ልጅ በግድ አባልና ሰማ። እንዴት ፕራንክ ነው ምንድነው? እኔ በቃ እስካሁን ድረስ ሀሳቤን አልቀየርኩም። እዛ ነው ምንም ነገር እንዳትፈሪ። መርፌ ትወጊያለሽ? እኔ መርፌ አልወድም። ትወጊያለሽ? እውነት እኔ መርፌ አልወድም። እንዴ መርፌ ምናምን መወጋት ካለው ሲጀመር አልሄድም ሆስፒታል። ቀጠሮ አስይዣለሁ። 7 ሰዓት ሆኗል። አሁን እየጨቃጨቅን 8 ሰዓት አይሆን 7 ሰዓት ላይ እንውብኝ ብላለች። ትገቢያለሽ? እኔ መርፌ መቀመጫሽ በመርፌ ትወጊያለሽ? መድኃኒት ማውጣት እራሱ አንተን አልችልበት ማለት መድኃኒት ማውጣት እራሱ እንደማልችል ታውቃለህ። እንዴ ይባል ቀልድ የለም። ወይ ከመሄዳችን በፊት ለእኔ ንገሪኝ። በቃ ምንም ነገር እዩ በእግዚአብሔር አትደብቂኝ። እኔ ከፈልክ በራሴ እርግጠኛ ስለሆነ ማለት በራሴ እርግጠኛ እስቲ እንዴ ምንም እንደዛ የለም። እኔ ሆስፒታል አልሄድኩኝም። ትናንትና ዝም ብዬ ነው የመጣልኝ ያልኩህ ራሱ እንደዛ ራሱ በቃ ባሌላ ፕራንክ ይሻለኝ ነበር ማለት አልገባሽኝም። ሌላ ፕራንክ በቃ ባል ይሻላል። እንደዚህ መሆኑን ባቅ እንደሆነ እንደዛ ያደርግ እኮ ደብቀሽም ለብዙ ጊዜ ደብቀሽም ሊቆይ ማለት ነው። ቡታጅራ ምን አድርገው ነው ይላኩክ? እሱን ያጠይቀኛ ያገባኝ ብያለሁ። የልጅ የሆነ ነገር አሰርተውብኝ መጣ እዩ ትላንትና የተለቀቀው ቪዲዮ ላይ አብዛኛው ሰው ትመርመር እያለ ነው። እውነታውን እወቅ ብለውኛል። እኔ አላምንሽም። እንደውም ነው በቃ እኔ ምንም ነገር አልወጣም። እኔ ነቅነቅ አልላትም። እንዴ ምን ማለት ነው? ሆስፒታል ልሄድ ብለን አይደል? ንገሪኝ፣ እውነቱ ምንድን ነው የምነግርህ? ንገሪኝ። በጣም ጨንቆኛል። አሁን እንደገና ሆስፒታል ሄጄ መንፈራፈር አልፈልግም እኮ በቃ እኔም ደግሞ እዛ ድረስ የሚሄዱ ራሱ ሌላ ሀሳብ ይሆናብኝ። ግን ደግሞ በቃ እንድታውቅ ለማድረግ ነው የሚሄደው ራሱ ምን ይልኮን ተነስ እንጣ እሺ ግን ምን ነግረኝ? ምን ችግር አለ? ወይኔ በእናትሽ በእግዚአብሔር በእናትሽ ምን ነገር እንዳትደብቂኝ። እሺ እንዳትደብቂኝ፣ በእናትሽ በእግዚአብሔር እንዳትደብቂኝ። እሺ እኔ አሁን እዛው እንትን ማነው ሆስፒታል ሄጄ እንደገና በጭንቀት ነው የምሆነው። ምንም በቃ ቢሆን ይጨንቀኛል። እኔ እዛ ሄጄ እሺ በእናትሽ ታንጠለጥለኝ ነው እንዴ? በእናትሽ በእናትሽ ያው ምን ደብቀሽኝ ከሆነ ንገሪኝ። አልደበኩም። ፕራንክ ነው አባት ምን ነው በፈጣሪ ስም ማርያም ከዚህ በኋላ እንደዛ ከሆነ ፕራንክ ምን ነገር አላደርግህም። እውነት የምሬን በቃ እንደዚህ ግን እኔ ጨንቆኛል። አሁንም እዛ አሁን ህያብ
እኔ ተራሽ ደርሷል ግቢ ከተባልሽ በኋላ ጭንቀት በጭንቀት ነው የሆነው። ለምን ትውላለህ? በቃ ቀድሜ እኮ ነገርኩና አንተም ያንን መልስ ጠብቅ። በቃ እንዴት ያንን ራሱን መልስ ጠብቀው እና እንሂድ። ነገር አላወራሽም። እንሂድ ሄደን ግን ለዶክተሯ ሳትፈሪ ሁሉ ነገር ሳትደብቂ ነገር ምንም መናገር ነው እንትን አያስፈልገውም እኮ ውሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳታ ፍጹም ጨዋነትሽን ተመልክቼ ላክብርሽ ማለቴን ደጋግሜው እንጂ ጥሩነትሽን መች ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም። ስትወጃት እንደኖርክ ስኖር አይቻለሁ። ሕይወቴን ልሰጥሽ ተዘጋጅቻለሁ። እመኛት እንዳንቺ ማናቴ ገዛችው እንኩም ብሩ ማንሷት ሕይወቷን ሰጠች። ውሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ ሰው አለባት ዶክተሯ ያው ቤተሰቦች ትናንትና እንደተናገርኩት እዩን አስመረምርሻለሁ ብያት ነበረ። አሁን ያለነው ያው እኛ ሰፈር ውስጥ የሚገኝ መለስተኛ ክሊኒክ ነው እና እርግዝናው ትንሽ እኔንም ስላላሳመነኝ ግድ እኔ አይደለም አልኩክ ማለት አትመን አልኩክ። እኔ በቃ ደስ እንዲል ነው። ይኸውልሽ ባይዘው ደብቀሽኝ ሊሆን ይችላል። ብዙዎቻቸውም ደብቀህ ነው እየተባለ ነው። ይሁንሽ ትላንትና ደውዬ ነው አይደል ቀጠሮ ያሳስኩት እኮ ምንም እንኳን አለብኝ መደባበቅ ምናምን ነገር እንትን የለውም። ደብቀሽም ቢሆንስ እሺ ፕራንክ ነው ካልኩ በቃ ፕራንክ ነው። የምንም ፕራንክ የለም። የምንም አትቆሳታሪ ትገቢያለሽ። ምንድን ነው የሚባለው? አልትራሳውንድ ነው መርፌ ምንም ትናለ መርፌ ምናምን የለውም። ኖርማል ትገቢያለሽ። ችግር የለብኝም። አያሳስብም። አሁን አንድ ሰው አለባት፣ አንድ ታማሚ አለ። እሱ ሲወጣ ትጠሪያለሽ፣ ትገቢያለሽ። ገብተሽ ስላለው ኬዝ ምናምን ሁሉ ነገር ትናገሪያለሽ። ኖርማል ነው አይደል? አንድ ነገር ዶክተሯ ሴት ነች። ትናንትና ነው ደውዬ ቀጠሮ ያስያዝኩት። አሁን እናት እንዳትፈሪ ያለውን ነገር በሙሉ ተናጋሪ ማለቴ ፕራንክ አደረኩት እንደዚህ ነው ብዬ ነግራታለሁ። አላመነኝና ለዛ ነው ያመጣኝ ነው ማለት እንጂ አይደለም። እንደዛ አይደለም። ምክንያት አርግዘሽ ከሆነ እርጉዝ ከሆንሽ አትፍሪ፣ ንገሪኝ። ምን አስደበቀኝ? ዛሬ ቀልድ ነው። አሁን ድረስ ቀልድ ነው። ያለነው የት ነው? ሆስፒታል ያለነው መለስተኛ ክሊኒክ ውስጥ ነው አይደለ? ትናንትና ስለተፈጠረው በሙሉ ዛሬ ትገቢያለሽ፣ ምርመራ ይደረግልሻል። ያለው ፈርተሻል።
እሺ ደብቀሽ ነው? ምንድነው ደብቀሽ ነው? በማርያም እሺ አሁን አንተ የሆነ ነገር አድርገህ እኔ እውነታውን የሚመስሉኝ ነገሮች አሉ አይደል? ያ ነገር ውሸት መሆኑ እስክታቂ ድረስ መታገል አለብሽ እኮ። ምንም መታገል በቃ እኔ ፕራንክ ነው ያለው። ያብሽ ስሜቴን ይዘሳል አይተሽዋል አይደል? ስሜቴን አይተሽዋል። እርጉዝ ነኝ ስትይኝ ምን ያህል እንደተደሰትኩኝ እንዴ! እሱማ እኮ አንተ ቀድመህ ይሄን ነገር ምናምን እኮ እንደምትፈልገው አውቃለሁ። እሺ አሁን የዛሬ ትላንትና ነው ልጅ ደውዬ ቀጠሮ ያሳስኩት። የዛሬ ቀጠሮሽን ገብተሽ ከዶክተሯ ጋር ማለቴ ኖርማል ጀስት እርጉዝ ነኝ ብዬው ነበረ። አላመነኝም ምናምን ሳይሆን ኖርማል ምርመራ ነው ልመረመር ይገባል ጧት ነው የምትይው። አንድ ታማሚ ያለብኝ ብላኛለች። አሁን ጠይቂያታለሁ እንኳኩቼ ቆንጆት። ያው ቤተሰቦች ትናንትና ህያብ ትንሽ እኔን ፕራንክ ለማድረግ የማይሆን ማለት የሚከብድ ነገር ተናግራኝ ነበር። ዛሬ መለስተኛ እኛ ሰፈር ውስጥ ያለ መለስተኛ ክሊኒክ ይዣት መጥቻለሁና አንድ እኔ ማቃት ዶክተር አለች። ዶክተሯ ጋር ደውዬ ቀጠሮ አስይዣለሁ። ቀጠሮዬም ሰዓት ደርሶ ተደውሎልኝ ይዣት መጥቻለሁና አንድ ሰው አለባት እያከመችው ያለ አንድ ሰው አለና ያ ሰው ሲወጣ ህያብ ትገባለች። ህዩዬ እንዳትፈሪ እባክሽ እንዳትፈሪ፣ ስላለው ነገር ስላለው ኬዝ ኖርማል ቀለል አድርገሽ ከዶክተሯ ጋር ምን እሺ አልፈራም እንዳትፈሪ በቃ። ዶክተር ስገባ ለመጀመሪያ ብዙዎቻቸውም ደግሞ እየጠበቃችሁ እንደሆነ ተስፋ አረጋለሁ። ማለቴ እርጉዝ ነኝ ስትይኝ ደስታዬ እኔ ወደር አልነበረውም። ገብቶሻል እዩ ደግሞ እኔን ፕራንክ ለማድረግ እንደዛ ብላ አውርታ እኔ ዝም ብዬ መቀመጥ አልችልም። እችላለሁ እዩ የምትይው ነገር ካለ ግን ደግሞ እንደዛ ተናገሪ። እንደዚህ መሆን አያስፈልግም ነበር። እንዴት? በቃ አሁን ለምሳሌ አንተ የሆነ ነገር ፕራንክ አደረክ አይደል? እና እኔ ሪል ነገር መስሎኝ እንደዚህ ነው ስል አንተ በኋላ ላይ ፕራንክ ነው ስትል እተዋለሁ ላጣራ ምናምን ነገር እያልኩኝ ብዬም አለቅ ማለት ምን ላጣራ ማለት ላጣራ ከዚህ በፊት አንተ የሆነ ነገር ፕራንክ ነው ብለኝ ካልከኝ በኋላ እውነት መሆኑን ላጣራ ብያቃልህ ማለት እዩ። እኔ እኮ አሁን ለምሳሌ ትናንትና እርጉዝ ነኝ ካልሽኝ እኮ ይሄ ከጉጉት አንፃር የመጣ ነገር ነው። በቃ አሁን እንደዚህ ያልሽ ተስፋ ታስቆርጪ። እሺ በቃ እንገባና ወላለሁ እግዚአብሔር ተስፋ ታስቆርጪ። ምን ተስፋ? እሺ ወይ በጣም ነው የሚያስፈራው፣ በጣም ነው የሚከብደው። እግዚአብሔርን እኔ ምን እንደምላችሁ አላውቅም። ህያብ ገብታለች ለምርመራ። በጣም ፈርቻለሁ ስላችሁ በጣም ጓጉቻለሁ ምን እንደሚባል። ትናንትና እሷ በፕራንክ መልክ ፕራንክ ነው ምናምን እያለች ነው ያወራችኝ። እኔ ደግሞ አላመንኩም። የዛኑ ሰዓት ቤት ገብተን ነው ቀጠሮ ያሳስኩት። አሁን ገብታ ከምርመራ በኋላ ውጤት እስክትሰሙ ድረስ ያለው ጭንቀት አይደለም፣ በጣም ነው የሚከብደው። ረብስ እስኪ ህያብ እስክትወጣ ይህንን ቪዲዮም እያያችሁ ካላችሁ ጸሎት አድርጉልኝ። የመጀመሪያ ልጅ ሴት እንደሆነ መቼም ባለፈው ቪዲዮም አይታችኋል።
ለቅስፈት ፈገግታ ሐሜት የሚያነባ በደልን ካስታወስኩት ትዝታህም ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ እንኳን ወራት ቀርቶ ቅስፈት ነው ዓመቱ የደስታ ቀን ሲሉት ያዘን መጎተቱ ዋልዶ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባትሄድ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ በደልን ካስታወስኩት ትዝታህም ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ እንኳን ወራት ቀርቶ ቅስፈት ነው ዓመቱ የደስታ ቀን ሲሉት ያዘን መጎተቱ ዋልዶ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባትሄድ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ በደልን ካስታወስኩት ትዝታህም ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ እንኳን ወራት ቀርቶ ቅስፈት ነው ዓመቱ የደስታ ቀን ሲሉት ያዘን መጎተቱ ዋልዶ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባትሄድ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ ያው ቤተሰቦቼ ከብዙ ጭንቀት በኋላ አሁን የምትወጣበት ሰዓት ደርሷል። በጣም ነው የሚጨንቀው። እዩ ምን አልሽ? ላሽ መጀመሪያ ቁጭ በል። ምን ተፈልሽ? እዩ ምን ተፈልሽ? ቆይ ምንም አላለችኝም። ምን ጠብቂ። እርግዝና አለብሽ? አለብሽ እርግዝና ያለች ምን ነው? በፈጣሪ ስም ውጤቱ እስኪደርስ እሺ፣ ተይው እኔ ጠይቃታለሁ ገብቼ ለዶክተሯ። እሺ ግን ቆይ ተረጋ ማለት ተቀመጥ። ውጤቱ ለኔ ተይልኝ፣ እኔ እቀበላታለሁ። ውጭ እንትን በይ ብላኝ ነው። እሺ የነገረችሽ ነገር አለ? የለም ሂጃብ በማርያም የምር የለም። እናትሽ ውጤቱ ውጪና እነግርሻለሁ ነው ያለች። ውጤቱን እኔ ተቀብያት እመጣለሁ። ታች አንቺ ሻይ ቡና እያልሽ ጠብቂ፣ እኔ እቀበላታለሁ። ውጤቱን እኔ እቀበላታለሁ። እሷ ካልነገረችሽ ዶክተሯ የኔ ፍቅር እሺ የነገረችሽ ነገር አለ ዶክተሯ? በማርያም ጨንቆኛል እኮ ለዛ ነው። እሺ ቦርሳሽ እንጂ ቦርሳሽ እሺ ጥላውን ታች ሻይ ቡና እያልሽ ጠብቂ፣ እመጣለሁ።